እንደዚሁ ባባ ቤት ብዛት ያላቸው የፖሊሶች መኪና እየተሯሯጡ ወደ ቤቱ ገብተዋል። ወዲያኑ ከፊት የነበረው የፖሊስ መኪና ፖሊስ ይወርድና እንደዚሁ ምን ልትሰራ እዚህ መጣ እያለ እንደዚሁ ይናገር ጀመር። ሰዎች ቶሎ በሉ ውረዱና ወደ ቀጥ ብላችሁ እናንተ በጀርባ ዙሩ እያለ ፖሊስ ሰጥቷቸው ወደ ቤት ይገቡ ጀመረ። በሩን ያንኳኳል። ሰራተኛው ወዲያኑ ስከፍት ፖሊስ ስትል ብሎ ወዲያኑ እንደዚሁ መልተምን ይናገራትና ወዲያኑ ወደ ላይ ይወጣ ጀመር። ላይ ነው የሚሆነው እያለ ወዲያኑ ፖሊስ ባባ ወዳለበት ቦታ እየተሯሯጡ ይሄድ ጀመር። ግራ ትጋባለች። ባባ እንደዚህ ቁጭ ብሎ እያወራ ያለ ወዲያኑ እንደዚህ ኩሽረት ትመጣና ባባ ፖሊሶች መጥቷል። ምንድነው የምታወሪው እያለ ይጠይቃት ጀመር። መጥቷል ፖሊሶች ፖሊስ ነው እያለች ስታወራ ፖሊስ ይገባ ጀመረ። ወዲያኑ ባባ ካለበት ይነሳል። ሰላም ባባ እያለ ይናገር ጀመረ። እሺ ምን ልትሰሩ መጣችሁ እያለ ይናገራል። ዛሬ ከኛ ጋር ነው የምመጣው። ለምንድነው ከናንተ ጋር እመጣው? ዛሬ በመጨረሻም ኡፉክን በመግደል ተጠርጣሪ ስለሆንክ ከኛ ጋር ትሄዳለህ ለጥያቄ። ምንድነው የሚያወሩት? አይ አለመግባባት ተፈጥሮ ነው እያለ ለቤስቲ ነግራትና እንደዚህ ፖሊስ ካተናውን ያወጣና እጁ ላይ ያስረው ጀመረ። እንዴት ነው እንደዚህ ሊሆን የሚችለው? ቆይ ምን ልታረጉ ነው እያለች እንደዚሁ ትጠይቃለች። ወዲያኑ እንደዚሁ ያለን እየተያዩ አሁን ለሰረት እንደውይለትና ጠበቃ እንደሚያጣ ነገር እሺ እያለ ፖሊስ ይናገርና በመጨረሻም እንደዚህ ባባን ይዞ ይወጣ ጀመረ። አይዟችሁ እያለ ባባም እንደዚሁ ከሱ ጋር ተይዞ በካቴና ታስሮ ይወጣ ጀመረ። ከጀርባ ሁሉም ሰው ይከተላል። ወዲያኑ ግራ ይታጋባሉ። ስልኳን ታነሳና ወዲያኑ እንደዚሁ ኩሽረት ለሴማ ትደውልላታለች። ሄሎ ሴማ ችግር ተፈጥሯል። ምንድነው የምትለው? የምን ችግር እያለች ታወራ ጀመረ። ባባ ታስሯል። ምን ባባ ታስሯል? አዎ አሁን ከቤት ወሰዱት። ፖሊስም ነበር ከፊት ለፊት እየመረ ነበረው። ፈጣሪው በጣም ግራ ተጋብቻለሁ። እባክሽ ቶሎ ብላችሁ ወደ ፖሊስ ጣቢያ ሄዱ እያለች ተናግራለች። አሁን እየተደሰታችሁ ነው። በመጨረሻም ባባ ታስሯል። በመግደል ተጠርጥሮ ታስሯል። እንዴት ሊሆን ይችላል? ማን ነው? እባክሽ ፖሊስ እንዳይሆን ነው ፖሊስ ነው እያለች እንደዚሁ ለአይሴጉን ትነግራታለች። አይሴጉን በሩን ገፍታ ሁሉም ሰው እየተሯሯጡ እየተንጋጉ ይወጡ ጀመረ። ልክ ባባን ይዘውት ወደ ውስጥ ሊገቡ ሲሉ ሰረቲን ጭንቅሎ ሰራሃት ዙፍሩክ ሁሉም ሰው አብረው ሆነው እንደዚሁ ይቆሙ ጀመረ ፊት ለፊት። አባ ምንድነው የተፈጠረው? አይ አለመግባባት ተፈጥሮ ነው። ምንም ያገኙት ነገር የለም። እባክህ ከመንገድ ላይ ዞር። ማን አንተ እንደዚህ የምትሆነው እስስት እያለ ይሳደብ ጀመር። እባክህ እንደዚህ ነገሮች እንድታከብድ አልፈቅድልህም እያለ ይናገረው ጀመረ። ይሄ ነገር እንዴት ሊሆን ይችላል? ምንም መረጃ ሳይኖራችሁ እንዴት እንደዚህ ልታረጉ ይችላላችሁ? እባክህ ዞር በል እያለ ይናገረው ጀመረ። ለሰረቲን ፊት ለፊት ቆምበታል። ሰውዬው ዞር በል እያለ እኮ ነው እያለ ኮሚሽነሩ ይናገረው ጀመር። ባለልስ ምን ልታመጣ? ሰዎች ወደ እስር ቤት ክተቷቸው እያለ ትእዛዝ ሰጥ ጀመረ። ወዲያውኑ ግራ ይጋባሉ። ወዲያውኑ ፖሊሶቹ አንድ በአንድ ሰረቲን እንደዚሁ ስርዓትን ጭንቅሎን ዙፍሩክን ይዟቸው ወደ ፖሊስ ጣቢያ ይከቷቸው ጀመረ። እንደዚሁ ባባ ቆሞ አፍጥጦ ያህል አይሴጉን እየሰረቀች ፖይራዝን ታየዋለች። በመጨረሻ የማይጠበቅ ነገር ነው የተፈጠረው። ወዲያኑ እነሱ ወደ እስር ቤት ሲገቡ እሱም በመጨረሻም ይዘውትም ጥያቄ ወደ መጠየቂያ ክፍል ያመሩት ጀመረ። በሌላ በኩል ደግሞ ሴማና እንደዚሁ አይሴግ ግራ ተጋብተው ወደ ጥያቄ መጠየቂያ ቦታ ጋር እያመሩ ነው ያሉት። ከጀርባ እንደዚሁ ደግሞ የሜቴ እናት የሆነችው በስቲክ ከጀርባ ነበረች። ሰላም እንዴት ናችሁ? በማይሆን ነገር ነው ባባን እንደዚሁ የከሰሱት እያለች ተመለስ ጀመረ። ወዲያውኑ እንደዚሁ እያወሩ ያለ እስማኤል ይመጣ ጀመረ። ሰላም እንዴት ናችሁ እያለ እንደዚሁ እጁን ዘርግቶ ለአይሴጉን እንዴት ነሽ? አይሴጉን የምትባየው እንጂ ነሽ መሰለኝ እስማኤል እባላለሁ እያለ እጁን ሲሰረጋ እንዳየችው ግን ልቧ ድንግጥ ክው ብሎ አፍጥጣታዋለች። ምክንያቱም የወንድሟ ገዳይ እሱ እንደሆነ ስለምታውቅም ሴማ ሄና ያየችው ወዲያውኑ ሴማ እባላለሁ እያለች እጇን ትዘረጋለች። ምንድነው የተፈጠረው? ቆይ እያለች እንደዚሁ ከጀርባ የነበረችው እንደዚሁ በስቴም ትጠይቅ ጀመረ።
ወዲያውኑ ይገርምሻል ያ ሰው በጣም አደገኛ አረመኔውን ሰው ነው። ባህር የሚባለው በመጨረሻም ብዙ ከሚባሉ የአደንዛዥ እጽ ውስጥ የተቀላቀለ ሰው ነው። እውነቴን ነው የምልሽ ሆስፒታል ድረስ ሄዶ ነው ሰውየውን የገደለው። እንዴት እንደዚህ ሊሆን ይችላል? እውነቴን ነው የምልሽ ጌም ነው የመሰለኝ እያለ እንደዚህ ያወራ ጀመረ። ምንድነው ቆይ ያወራ ያለው እያለች ነግረው ጀመረ። ማለት ሁለታችሁ አልተጋባችሁም እንዴ? ሚስቱ አይደለሽም እንዴ? እያለ እንደዚህ ጠይቃት ጀመረ። አረ ምንድነው የምታወራው? አባቴ ሚስቱ ሞታለች እኮ እያለች አይሴጉን ትናገር ጀመረ። በመጨረሻ ምንድነው አባቴ ላይ ልታጠምዱ ያሰባችሁት? አባቴ እንደዚህ አይነት ነገር አላረገም እያለች አይሴ ትናገራለች። ተይ እንጂ አባትሽ ማን እንደሆነ ጠንቀሽ ታውቂያለሽ። የከባድ ማፊያ ዋና አዛዥ እንደሆነ ሁሉም ሰው ያውቃል። ይሄን ነገር ደግሞ እንደዚህ ማንም ሰው ሊክደው አይችልም እያለም ይናገራል። ወዲያኑ በጣም በመኮሳተርና በመገለማመጥ ታይዋለች። እሺ ስለ ነገሩ እኔን ልታስረዳኝ ትችላለህ? እኔ ምክንያቱም ለሱ ዋና ጸሐፊው ስለሆንኩ እያለች ሴማ ትናገርና ከሱ ጋር ትሄድ ጀመር። አሴጉን ምንም ነገር ግን አልተወጣላትም። በጣም ትናደዳለች። በጣም ልብ ያራል። በሌላ በኩል እስር ቤት ውስጥ ደግሞ የታሰሩት አራቱም ግራ ተጋብተዋል። ማታ ቆይ ግን ምንድነው ነው? በጣም ግራ ነው የሚጋባው። እኔ ማታ ምን እንደተፈጠረ ምንም አውቀው ነገር የለም። እውነቴን ነው የምላችሁ እያለም እንደዚሁ ይናገራል። በጣም ግራ የሚያጋባ ጊዜ ነው። እንዴት ባባል እንደዚህ ሊጠቁምበት ማን ሊጠቁምበት ይችላል እያለም ይናገራል። በሌላ በኩል ደግሞ እንደዚህ ፖይራዝ ቀጥ ብሎ ወደ ጥያቄ መጠየቂያ ክፍል ገብቷል። ፖይራዝና ሴማ ቆመዋል። ወዲያውኑ እንደዚሁ ወደ ጠረጴዛው ላይ ያስቀምጣል። እሺ ሰላም ነው ሰውየው እንዴት ነህ? ዛሬ መጨረሻም ብዙ ነገሮችን እናወራለን ማለት ነው። ከዛ ነርስ ጋር አንድ ላይ ሆነ የሰራውን ስራ ማለት ነው። እና እባክህ ነገሮችን አታክብደው። ገለዋል አይደል ሰውየውን ለምን አልነግረንም እያለም እንደዚሁ ባባ ይናገረዋል። ፖይራዝ ለባባ ይናገራል። በሌላ በኩል ደግሞ እስር ቤት ውስጥ ደግሞ ቁጭ ብለው እርስ በርስ ማታ የተፈጠረውን እያንዳንዱ ነገሮችን ያወራ ጀመረ። በማለት ነበር ቆይ ዙፍሩክ በማል እኮ ጠፍተህብን ነበረ እያለም ይናገረዋል። በማል እንጃ የት እንደነበርኩ ወይኔ የሆነ ቦታ ሄጄ ነበር እያለም እንደዚህ በትውስጥ ውስጥ ይሄዳል። በጣም ደንግጦ በሌላ በኩል ማታ ላይ ግን እንደዛ ሰክሮ ቀጥ ብሎ ሄደው ወደ መልተም የፖይራዝ እህት ጋር ነበር። ሰውዬ ተነሺ እንጂ ተነሺ እንዴ ምንድነው መተኛት እያለ ይወጣበታል ጀመረ። ዛሬ ብዙ ነገር እናደርጋለን ተነሺ እያለ ይወጣበታል። እንደዚሁ ብርቱካን እየላጡ ይበላሉ፣ ይጠያየቃሉ፣ ብዙ ጨዋታን ያደርጋሉ። በመሀል ስታፈር እንደዚሁ በስጫጫል። እንደዚህ ማትሪ በመጨረሻም አሜሪካና ጀርመን በመጨረሻ ዋና ጦርነት ላይ የገባችው እስቲ አስታውሺ እያለ እንደዚሁ የታሪክን እያንዳንዱ ነገር ስለ ቱርክም ሳይቀር እየተከራከሩ ያለ በመሀል ተይ አታፍሪ አንቺ ብሎ ሲነሳ ያዞረውና ሊወርቅ ስትል እንደዚሁ ትይዟለች ዘላም እንደዚሁ ወደ መቀመጫውም ለታስቀምጠው እንደዚሁ ሲሄድ አብራ ከሱ ጋር ትሄድና ሲወርቅ ከንፈሩ ጋር እንደዚሁ ይነካካሉ። እዛው ግጥም አርጋ ሁለቱም ይሳሳማሉ። ሁለቱም ይደነግጣሉ። አይለን ይታያሉ። ይሄን ማንም ሰው አልጠበቀም። ወዲያውኑ አይኑን አፍጥጦ ካያት በኋላ ደንግጦ በቃ ሊድ ብሎ የሰከረው እንደዚሁ ዙፍሩክ ኮቱን ይዞ ይወጣ ጀመር። ምንድነው የተፈጠረው? ማታ ምንም ያረከው ነገር የለም አይደለ እያለ ስርዓት ሲጠይቀው አይ ምንም አላረኩም አዩ ነገር የማያረከው ነገር አለ እያለ እንደዚህ ይቀላለዱ ጀመረ። በሌላ በኩል ማየት ተፈቃው ከተፍ ብሏል። እንዴት ናችሁ? ሰላም ናችሁ? ደህናማ አይደለንም። ምንድነው የተፈጠረው? ማን ነው እንደዚህ አባቴ ሊያጠምደው የቻለው እያለ ይጠይቀው ጀመር። በመጨረሻም አባቴን ቃል የሰጠበት ሰው አለ እና እያንዳንዱ ነገሮች ደግሞ ፖይራዝ ነው ሰውየው ቃሉን እንዲያወጣ ያደረገው። ስለዚህ ምንድነው የምናደርገው? ያው ቃሉን በመጨረሻ ምን እንዳለ ሄደንና ምንችለውን እያንዳንዱ ነገሮች እናደርጋለን። እውነቴን ነው የምላችሁ ያ ሰው ገለዋል፣ ፖይራዝን ገለዋል እያለ ጀመረ። አሁን ዝም ብትሉ ይሻላል፣ እናንተም ራሳችሁን አረጋጉ እያለ መታይናገራቸውና ቀጥ ብሎ ይወጣ ጀመረ። በሌላ በኩል ደግሞ እንደዚሁ በሀሳብ የተዋጠችው አይሴጉል በሀሳብ እየሄደች ነው ያለችው። በሌላ በኩል ፖይራዝም እንደዚሁ ባባን እያፋጠጠው ነው ያለው። በቃ የሰውየው ደም እጅ ላይ ነው ያለው። ምክንያቱም አንተ ልገለው ትችላለህ። ምክንያቱም እሱ ያንተን ልጅ ጠልፎ ነበር። ምንም ይሁን ምንም እኔ ልገለው አልቻለም፣ ግን የገደለውን ሰው ላደንቆ ፈልጋለሁ። ምክንያቱም የገዛ ልጄን ነው የጠለፈው። በዚህም እኔ ደስተኛ ነኝ እሱ በመሞቱ እያለም ያናገር ጀመረ።
እሺ እሱን አልገደለውም እንበል፣ ግን ማን ነው ያንተን ትእዛዝ ተቀብሎ ይህን ነገር ሊያደርግ የቻለው? ለምን አልነግረንም? ለምንድነው ችግር የምታረገብን ስራችንን? እያለም ይናገር ጀመረ። እዛ ሆስፒታል ውስጥ እኮ ታይታል፣ ሲጀመር ምንም አይነት መረጃ የላችሁም እዛ ሆስፒታል ውስጥ የመታየቱ እሱ እያለ እንደዚሁ ይናገር ጀመረ። በመጨረሻም የአይን እማኝ አለን፣ የአይን እማኝ ብቻ ለዚህ ነገር በመጨረሻም ውሳኔው ምንም ሊያመጣ አይችልም እያለች ሴማ ትናገራለች። ማን ነው ላይኝ የቻለው እያለ እንደዚሁ ጠይቅ ጀመረ። እሺ ፓርላመንቱ ነው እንደዚሁ ያየ ካንተ እያለም ይናገር ጀመረ። ያንተ አባት እሱን ያየኝ እና በመጨረሻም ካየኝ በኋላ ለምን አላስቆምኝ ያኔ እያለ ይናገር ጀመረ። ፖይራዝ ዝም ይላል። እውነቴን ነው ምልክ ያን ሰው ብገለው ደስ ይለኝ ነበር፣ ግን ሰው ገጠመኝ ብዬ ነው ማስበው እያለ ስለዚህ እውነቱን ለምን አልነግረንም እያለ ይናገር ጀመረ። ወይም እውነቱን ተናገር፣ አንተ ልታምነኝ አልችልም። ነገር ግን ወደ መስታወቱ ጋር ይጠጋና ሰዎች ከሰማችሁኝ ሰማችሁኝ፣ ያሻ በመቶ በጣም ደስተኛ ነኝ። ነገር ግን እኔ አልገደልኩም፣ ምንም አይነት መረጃም የላችሁም ብታየኝም አንተ እያለም እንደዚህ በመስታወት ከኢስማኤል ጋር እየተያየ ብዙ ነገሮችን ያወራ ጀመረ። እስማኤል ዝም ይላል። ፖይራዝም እንደዚሁ ዝም ይል ጀመረ። ግራ እየተጋባ በሀሳብ ይሄድ ጀመረ። በሌላ በኩል ደግሞ እንደዚሁ ጠበቃው ሜቴ ወዲያውኑ ወደ ቃሉን ወደ ሰጠው ሰው ጋር አምርቷል። እንደዚሁ ወዲያውኑ ውስጥ ሲገባ ሌላ ጠበቃ ቆሞ ነበር። በመጨረሻ ሙሉ ነገሮች አብቷል፣ እሱ ቃሉን ሰጥቷል። ስለዚህ አሁን የአቃቤ ሕግ ውሳኔ ነው የሚሆነው። ከዚህ ነገር መቼም ሊያመልጥ አይችልም። ባባ እንደዛ ከሆነ የተሰጠውን ቃል መጠየቅ እፈልጋለሁ እያለ እንደዚሁ ሜቴ ያወራ ጀመረ። ምክንያቱም ማውራት እፈልጋለሁ። ችግር የለም አውራው እያለም እንደዚሁ ይናገር ጀመረ። ወዲያውኑ ወደ እሱ ጋር ይሄዳል። ሜቴ ወዲያውኑ ከሄደም በኋላ እባክህ ተነስና እንዴ እያለም ካለበት ሊያነሳው ሲል ወይኔ ወይኔ ጎኔ ተመቷል። ምን ሆናል? ምንድነው የተፈጠረው? ምን ያደረጉ ነገር አለ ንገረኝ እያለ ይጠይቋል። ሜቴ ምን ነው ቀጥቅጦሃል እንዴ? ጎድኔ ሳይሰበር አይቀርም፣ እስቲ አሳየኝ እያለ ይናገረው ጀመረ። ሲከፍተው ሰውነቱ በልጿል። ይሄ እንዴት ሊሆን ይችላል? ይሄ በመጨረሻም በተፈጠረው ነገር ከባድ ነገር ነው፣ ይሄማ ሊሆን አይችልም እያለ ውስጥ የነበረውን ጠበቃ ጀመረ። እነሱ ቀጥቅጠውኛል፣ በጣም በግድ እንድናገር ነው ያደረጉኝ። ይሄማ ከባድ ነገር ነው፣ በጣም ታምሜያለሁ፣ ወደ ሆስፒታል መሄድ አለብኝ እያለ ይናገራል። በመጨረሻም ከባድ ነገር ነው የተፈጠረው። ይህ ነገር መሆን አልነበረበትም፣ ሰውየው ባይመታ ይሻል ነበረ። ነገር ግን ለባባ ትልቅ ነገር ነው ይዞ የመጣው። ሌላ በኩል ውስጥ ላይ ነበሩት እንደዚሁ እያወሩ ነው ያሉት። ፖይራዝም ሳይቀር ምንም ልናደርግ አንችልም፣ ያ ሰው ገድሏል፣ አይታችኋል አይደል? ሰውየውም ተናግሯል እኮ ለምንድነው እርምጃ ማን ወስዶ እያለ ፖይራዝ ያወራል። ግን ምንም በአፉ ያወጣው ነገር የለም። አንተ ቃል መስጠት እኮ ትችላለህ ባባ አባዬ እያለም እንደዚህ ይናገራል። ምንም ይሁን ምንም እንደዚህ ነገሮች በቀላሉ ሊያልፍ አይችልም፣ ብዙ ነገሮች ሊኖር ይችላል። ፖይራዝ አንተ ደደብ ምንድን ያረከው? ምን ያረኩት ነገር አለ? ያን ሰው ቀጥቅጠዋል እንዴ? በመጨረሻም ጎዱንን ሰብሯል እኮ ማለት እንዲያወራን ያረኩት እንጂ ሌላ ምንም ያረኩት ነገር የለም። በመጨረሻም ያ ሰው ጠበቃ አቁሟል። ስለዚህ ጠበቃውም ይሄን እንዴት እንደዚህ ሆናል ብሎ ጭራሽ ሌላ ነገር እኛ ላይ መዘዝ ይዞ መጥቶብናል። እንዴት እንደዚህ ነገር ታደርጋለህ? በመጨረሻም የሜዲካል ሪፖርት ሊቀርብ ነው፣ ይሄማ ሊሆን አይችልም እያለ ያወራ ጀመረ። ግራ እየተጋቡ ካሁን በኋላ ምንም የምናወራው ነገር የለም፣ ባባ መለቀቅ ነው ያለበት፣ ምንም አይነት መረጃ የለንም። ስለዚህ ሰውየው በግድ ነው የተናገርኩት ተቀጥቅጬ ብሎ መረጃ በመጨረሻም እያወጣን ያለው። ስለዚህ አሁን ሰውየው ልቀቁት፣ በቃ ምንም አማራጭ የለንም። ለዚህ ነገር ግን ላደረገው ነገር ግን ፖይራዝ ትጠየቅበታለህ እወቀው እሺ እያለም እንደዚሁ ይናገርና ይወጣ ጀመረ። በመጨረሻም ፖይራዝ ሆን ብሎ ነገር ነበር የቀጠቀጠው ያንን ሰው። በመጨረሻም ፓርላመንቱ ወይም ኢስማኤል ወደ ውስጥ ይገባል። እሺ ዛሬ ልታመልጠን ትችላለህ አቶ ባሄር፣ ነገር ግን በሌላ ጊዜ መገኘትም አይቀር ነው። ስለዚህ እንድታውቅ እፈልጋለሁ። ተግባባን አይደለም? እውነቴን ነው የምልህ፣ ብዙ ነገሮች ካሁን በኋላ ሊቀየሩ ይችላሉ። ነገር ግን ላረከው ነገር ዋጋና ለህግ ሳቀርብ እኔ ልለይ አልችልም። እንደዚህማ ልታወራ አልችልም እያለች ታወራለች ሴማ። ምንም ይሁን ምንም በመጨረሻም በቀን እኮ ነው በቀን ሄደ ይገደልኩ ያን ሰው። እኔም እንደማይቻል ያው ሁሉ ነገር እሺ። ነገር ግን አሁን በመጨረሻም ላረከው ነገር ምንም አይነት መረጃ ልንይዝብ አንችልም። ስለዚህ አሁን መሄድ ትችላለህ፣ ነጻ ነህ እያለም ይናገረው ጀመረ። ያለ ምክንያት ዝም ብላችሁን ያሰራችሁ እያለም ይናገርና ወዲያውኑ ካለበት ተነስቶ እንደዚሁም ሊወጣ በርጋ ሲደርስ እንዳረፈው
እሺ እንዳረሰው አንተ የማፊያ ግሩፕ ዋና መሆንን እናውቃለን። እሺ አይናችን ካንተ እጅና እግር ስር ነው የሚሆነው። እሺ ወቀው እያንዳንዱ የምታደርገውን ነገሮችም እንከታተላለን። እንደዛ ከሆነ እውነቱን ለመናገር ሌላም ስራ እንዳያመልጣችሁ። እሺ በደም ስራችሁን ስሩ፣ ችግር የለም። እውነቴን ነው የምልክ ውድ የሆነ ልጄ በመጨረሻም ለህግ ያቀርባል። እሺ ወቀው እሱን እያለም ይናገረውና ይወጣ ጀመረ። ወዲያውኑ እንደወጣም በሌላ በኩል መቴ ደግሞ ወዲያውኑ ወደነ አይሴ ጋር ያመራል። እንደዚሁ በመጨረሻ ምንም መረጃ ስለማያመጡ ሊለቀቅ ነው ማለት ግን ሰውየው በመጨረሻም የተናገረው ቃሉ በመጨረሻም ሌላ መዘዝ አምጥቶባቸዋል። ወደ እነሱ ጨዋታው ዞሯል። ምክንያቱም ፖይራዝ ያን ሰው ቀጥቅጦ ነው እንዲናገር ያደረገው። ስለዚህ ባባ አሁን ይወጣል እያለም እንደዚሁ ይናገር ጀመር። ፈጣሪ ይመስገን እያለም እንደዚሁ አሩ ጀመር። አይሴም እንደዚሁ እሷም የነበረችው ከጎኗ። ሌላ በኩል ደግሞ ወዲያውኑ ባባም ሲመጣ እንደዚሁ ሰላም ይባባላሉ። አባ በጣም ናፍቀኝ ነበር፣ እንኳን ደስ ያለ። በቃ እኔ ሊድ እያለ ሜቴ መሄድ ጀመር። ሜቴ እያለም ባባ ወደ እሱ ጋር ይጠጋል። ላረክልኝ ነገር በጣም ላመሰግን እፈልጋለሁ። በጣም አመሰግናለሁ። እውነቴን ነው የምልክ በብዙ ነገሮችም እየደረስክ ብዙ ነገሮችን እያስተካከልክ ነው ያለው። እውነቴን ነው የምልክ ነገር ግን ብዙ ነገሮችም ከአሁን አብረን የምንሰራው ነገር አለ። አይ እኔ ስራዬን ነው የሰራሁት፣ ያው አይሴ እንድትጨነቅ ስለማልፈልግ ነው እያለም ይናገር ጀመር። ግን በጣም ብዙ ነገሮችን ሰርታን አመሰግናለሁ እያለም ይናገር ጀመር። ይቅርታ እናት፣ ለብቻ ማውራት እንችላለን? ለምንድን ነው ለብቻ የምናወራው እያለች ጠይቃለች። አይሴ ጎንና ሴማ ዞር ይላሉ። ወዲያውኑ እንደዚሁ እባክሽ አንዴ እናውራ እና ከዛ በኋላ ብዙ ነገሮችን እንወያያለን። ምክንያቱም በመጨረሻም እያንዳንዱ የምሳሌ የሆቴልም ስራ ላይ የሚነካክ ነገር አለ። ወረቀቶቹን ማጣራት አለብን። ስለዚህ እናውራ እባክሽ እያለም ይናገራታል። እሺ እናውራ ችግር የለውም እያለች የሜቴ እናት የሆነችው እንደዚሁ ቤስት ኬም ትሄድ ጀመር። በቃ እንኳን ደስ ያለ፣ በሰላም ወደ ቤት ግባ። እሺ አመሰግናለሁ እያለም ባባ ይናገራል። ገለማምጦ እስሜልን ያው የፖይራዝን አባትም ወዲያውኑ እንደወጣም ወደሱ ይመለስ ጀመረ። በሌላ በኩል ደግሞ በመጨረሻም ፖይራዝ እንደዚህ ወደ ክፍሉ ሲገባ ወዲያውኑ እናንተ እንዴት እንደዚህ ታረጋላችሁ? በጀርባዬ እንዴት እንደዚህ ነገሮች ታረጋላችሁ? እንዴ ምን ሆኗል ባባ? ፖይራዝ ምን ሆኗል? ብዙ ነገሮች እኮ ተቀየረ። አንተም ልናምን አልቻልም እያለ ይናገረው ጀመር። ይገባኛል፣ ነገር ግን እውነቱን ለመናገር ትልቅ ስራ እየሰራው ነው። ከምታስቡት በላይ ሌላ እዚህ ውስጥ የሚሰራ ሰው አለ። እሱን ትልቁን ማማውን ለመያዝ እየሞከርኩ ነው ያሉት እና ለምንድን ነው መጀመሪያ ያናገር? አንተን ላምን አልቻልንም እኮ ምክንያቱም ከባድ ነገር ነው ያረክ ያለው እያለም እንደዚሁ ይናገራሉ። ምንም ይሁን ምንም ይገባኛል፣ ግን እባካችሁ እኔን ምንም ታገኙ ምንም ከኔ ከመናገር መጀመሪያ ወደ ሌላ ቦታ እንድትሄዱ አልፈልግም። ይገባኛል፣ ግን ስራ ላይ ብዙ ነገሮች እየተፈጠሩ ነው። በቃ ፈራንና ይሄን ነገር ለብቻ አድርገን ይሄን ነገር አረግነው። ይገባኛል፣ ብዙ ነገሮችን አብረን ሰርተናል ፖይራዝ እያለ ይናገራል። እሺ ምንም ይሁን ምንም እኛ አንተን እንዳምን ብዙ ነገሮችን እውነቴን ነው የምልህ በልባችን ከፍተን ነው ፖይራዝ ምናምን። ይገባኛል፣ እኔም እናንተን ነው እዚህ ፖሊስ ጣቢያ ውስጥ ላምን የምችለው፣ ሌላ ማንም ሰው ላምን አልችልም እያለ ይናገራል። ስለዚህ ካሁን በኋላ እባካችሁ ምንም ይፈጠር ምንም አብረን ነው እሺ። ምንም ይሁን ምንም ይህን ስራ አብሬ ከእናንተ ጋር እሰራለሁ። ነገር ግን ሌላ ትልቅ አሳ አለ እዚህ ውስጥ እያጠመደ ያለ አንድ ትልቅ የሆነ አሳ አለ። ስለዚህ እሱን አብረን እንድንይዟለን እባካችሁ እያለም ትከሻቸውን ይነካካቸውና ወዲያውኑ ይነጋገሩ እርስ በርስ ጀመረ። አመሻሽ ላይ ደግሞ በመጨረሻም እንደዚሁ መልተም ልትወጣ ስትል ጭንቅሎ ሰላም እንዴት ነሽ? ወደ ፖይራዝ ቦታ ልትሄጂ ነው? አዎ በቃ እንደዛ ከሆነ ልሸኝሽ። ግን እኮ አይ ችግር የለም ነው ልሸኝሽ እያለ ጭንቅሎ ወዲያውኑ ፍቅር ስለያዘው ይሸኛት ጀመረ። በሌላ በኩል ደግሞ የክፋት ጠሪ የሆነችው እንደዚሁ ኮሽራት ፎቶ አንስታቸዋለች ጭንቅሎንና እንደዚሁ የስዛ ቤት ሰራተኛ አርጋ ያመጣቻትን። ወዲያውኑ እዛ ላይም ከባድ የሆነ ጽሁፍ ትጽፍ ጀመረ። ወዲያውኑ የመልተምን ስም ትጽፋለች። ወዲያውኑ ከጻፈችን በኋላ በደስታ እንደዚሁ ፖስታውን ታተመው ጀመረ። ሌላ በኩል ደግሞ እንደዚሁ በደስታ ልብሷን ለብሳለች። ሴማ ልታገባ ነው። ወዲያውኑ እንደዚሁ በሰርግም ተውጣ በደስታ ነገር ግን እያንዳንዱ ነገሮችን እያስታወሰች ነው ያለችው። ዶክተሩ ያላት ነገር እያንዳንዱ ነገሮች ጭንቅላታ ላይ ወጣች ነው። ራሷን በመስታወት እንደዚሁ እያየች እያለ አይሴጎን ትመጣለች። ወይኔ ፈጣሪ ሆይ እንዴት ነው ያማረብሽ እያለች ትነግራታለች። እውነቴን ነው የምልሽ
አሌክስ ነበር። ሜካፕ ይበላሻል እንጂ እውነቴን ነው በጣም አምሮብሻል። ዛሬ እኮ ትልቅ ቀን ነው ላንቺ። በመጨረሻም ለረጅም ዓመት ስትጠብቂው የነበረው ነገር እኮ ነው የሚፈጠረው እያለች ታቅፋትና በደስታ እንደዚህ ይተቃቀፋሉ። አይሲ በጣም ግን በጣም ጨንቆኛል። የማላስበው ነገሮች እንዳይፈጠሩ በጣም ፈርቻለሁ። አይ እንደዛ ማለት አይደለም፣ ግን ሌላ ነገሮች ሊፈጠሩ ይችላል። ማለት ምን ሊፈጠር ይችላል እያለች ተቃቅፈው ያወራ ጀመረ። ግን አላቅም እያለች ተወራ። አረ ደስታሽ ነው እንደዚህ ነገሮችን አታስቢ እያለች እያወራች እያለ ሰርፈረ ወዲያውኑ ይገባ ጀመረ። ወዴ ዛሬ በጣም አምሮብሻል እያለም ይናገር ጀመረ። በመጨረሻ ምን ልታደርጉ ነው? አይ ለዛ ፎቶ መነሳት አለብን እና እየጠበቁን ስለሆነ ለወስድሽ ነው የመጣሁት እያለም ይናገር ጀመር። ኔውዴ እያለም ሰርፈረን እንደዚሁ እጇን ይዛትና ወደ ታች ይወርዱ ጀመር። አይሴጎን ከጀርባ ትከተላለች። እንደዚሁም ደስ የሚል ፎቶ ስታይል ሁለቱም ታይዘው የሰርግም የሆነውን እያንዳንዱ ነገሮችን ይነሳሉ። እንደዚህ እርስ በርስ እየተቃቀፉ እየተሳሳሙ ደስ በሚል ሁኔታ ከታች ሆና አይሴጎን እያየች በደስታ ትዋጣል። ተሳሳሙ እንጂ እያለች ትናገራለችም። ወዲያውኑ እንደዚሁ አይለን ይተያዩና ከንፈር ለከንፈር ወዲያውኑ ይሳሳማሉ። እሷም እንደዚሁ ፎቶ ታነሳ ጀመረ። ከተነሱም በኋላ ወዲያውኑ እዛው ደጋግማ ብልጭ እያደረገች ደስ የሚል ፎቶ ታነሳለችም። ከደቂቆች በኋላ ደግሞ እንደዚሁ ደብዳቤው ወዲያውኑ ደርሶታል እስር ቤት ለታሰረው የበፊት የመልታም በመጨረሻም ባለም ወዲያውኑ ፎቶን ሲከፍተው ግን ጭንቅሎና እሷ የበፊት ምስቱ ያረጋችውን እያንዳንዱ ነገር ያይ ጀመረ። ወዲያውኑ እንዳየ ግን ልቡ በጣም ይናደዳል፣ ያራል። እንዴት ብትደፍረኝ እንደዚህ ታደርጋለች እያለ የበቀል ስሜት ያርበታል። ያ ውሻ እበቀላታለሁ እቺን ውሻ ሳያታለሁ እያለ ይናገራል። በሌላ በኩል ደግሞ ሰርግ ቦታ ሁሉም ሰው ተሰብስቦ በአንድ ጠረጴዛ ላይ ቁጭ ብሎ ያዘችው አረዝም አስቢ ምንድነው እያለ ሰረት ይናገራል። ሲጮህበት ወዲያውኑ ካለበት ተነስቶ መጠጥ ለመጠጣት ሲሄድ ትከሻው ጋር አንድ ሴት ጋር ይገናኛሉ። ይቅርታ ብሎም ወዲያውኑ ሄዶም ይቀመጣል። ከደቂቆች በኋላ ሁሉም ሰው ቦታቸውን መያዝ ይጀምራሉ። ወዲያውኑ እርስ በርስ እየተያዩ ነው ያሉት። ቁጭ በይ ያለች አይሴጎን ልብሷን ለብሳ እንደዚህ ሰው እያስተናገጀች ነው ያለችው። ወዲያውኑ እንደዚሁ ሜታ ይመጣል። ሰላም ነው እንዴ ያለ ዙፍርኩም እንደዚሁ ይቀላቀላቸዋል። በጣም ደስ የሚል ጊዜ ነው የምናሳልፈው፣ ደስ የሚል ቀን ነው ዛሬ እያለም ይናገራል። አብረን ቁጭ እንበልና ብዙ ነገሮች እናርጋ፣ መጠጥም አለ እያለ ይናገር ጀመር። ቆንጆ እያለም ይናገራል። ሜልታይ ወዲያውኑ እንደዚሁ በሀሳብ እየተዋጠ ሁሉ ነገሮችን ያስባል። በቃ እናንተ ተጫወቱ መጡ አንዴ ቆይ እኔ እያለም እንደዚሁ እየተነጋገረ ነው ያለው። ወዲያውኑ ከደቂቆች በኋላ ግን እንደዚሁ ሁሉም ሰው እያጨበጨበ ተነሱ ሙሽሮቹ መጥተዋል እያለም ወዲያውኑ እያወራ በመጨረሻም ዙፍሩክና ጭንቅሎ አበባ እየበተኑ ወዲያውኑ ሁሉም ሰው እያጨበጨበ ወዲያውኑ እንደዚሁ ይሄዳሉ። ወርቅም ይሰጡታል። እያየሽው ነው የሰጠኝን እያለ በደስታ ሁሉም ሰው እያጨበጨበ ወደ መጋቢያቸው ጠረጴዛ ጋር እንደዚሁ ያመሩና እንደዚሁ ይቀመጣሉ። እናመሰግናለን ሁላችሁንም ተቀመጡ እያሉ ይናገራል። ምስክሮች እባካችሁ ወደ እኔ ኑ እያለም ጠበቃው ሲናገር በመጨረሻም ባባና አይሴጎን ተነስተው ወደዛ ይሄዳሉ። ሁሉም ሰው አይን እያዩ በመጨረሻም የዚህ ደስታ የተካፋይ ሆኑትም እንዳለ ያጨበጭባሉ በደስታ ሁሉ ነገሮችን አያዩ። በሌላ በኩል ደግሞ ቤጋም እንደዚሁ በክፍሏ ቁጭ ብላ ያለች ቲቪ ዞር ስትል የሆነ መረጃ ታይ ጀመረ። ትደነግጣለች። ወዲያውኑ እንደዚሁ እንዳየች ወይኔ የታለ ሪሞቱ እያለች ድምጽ ተሰጠው ጀመር። በመጨረሻም ከባድ ዜና በመጥቷል። ዛሬ በመጨረሻም ኢስታንቡል ውስጥ ከባድ ሰው ወደ እንደገባና እንደዚሁ 12 የቱርክ ሚኒስትሮች የሚሆኑትም ወደ ቱርክ ውስጥ እንደገቡና ብዙ ነገሮች ካሁን በኋላ እንደሚቀየሩ እና ምን ወደው ምናቀውም ሰው የበፊቱ ሰው እንደመጣ ልናሳውቅ እንችላለን የሚል ዜና ተሰማለች። ይህን የሰማችው በመጨረሻም ቤጋም ትደነግጣለች። ያዞራታል። የያዘችው ሪሞት ራሱ ከእጇ ላይ ወዲያውኑ እንደዚሁ ያመልጥና ወደ ሶፋ ላይ ይቀመጣል። ምን ማለት እንዳለባት ግራ ትጋባለች፣ ትደነዝዛለች። ወዲያውኑም እያነሳች እንደዚሁ ሻዩን ትጠጣለች። እጇም ይንቀጠቅጣታል። ማን ነው ይሄ ሰው?
ከሷ ጋር የሚያገናኘው ነገር ቢኖር ነው እንጂ እንደዚህ ያለ ምንም ነገር ልትሆን አትችልም። ጠበቃውም ሁሉም ሰው በተሰበሰበበት በመጨረሻም ዛሬ ሁላችሁም ባላችሁበት እንደዚሁ አቃቢ ሕጉ በሰጠኝ ስልጣን መሰረት አቶ ሰርፈር ካልቺ እና በመጨረሻም ሴማን የገለ ሚስት አርገክ ተስማማለህ እስከ ወደፊት ህይወት ድረስ አብራችሁ ልትሆኑ እያለ ይጠይቋል። አዎ በደስታ ላገባትና ደስታ ላሳያት እፈልጋለሁ እያለ ያወራቸው። ብራቮ ብራቮ እያሉ ሁሉም ሰው እያጨበጨቡ እንደዚሁ ደስታቸውን ይገልጻሉ። እርስ በርስ እንደዚሁ ይተያያሉ። እሺ ወይዘሮ ሴማ በመጨረሻ አንቺስ በመጨረሻም እንደዚሁ ሰርፈርን ባልሽ አድርገሽ እና እስከ መጨረሻው አብረሹ ለመሆን ፈቃደኛ ነሽ? ባልሽ እንዲሆን አንቺ ፍቃድና ያልምንም ተጽዕኖ ልታጋቢው ትፈልጊያለሽ እያለ እንደዚሁ ይጠይቃታል። በመጨረሻም ግን አዎ እሷ አትበል እያለም ይናገራል። እግሯን ምታት ባህላችን ነው እያለ ዙፍሩክ ይናገራል። ነገር ግን ደንዛለች። ሁሉም በደስታ የእሷን ቃል እየሰማ እየጠበቀን ያለው ወዲያውኑ እባክሽ እያለ እንደዚሁ ዶክተሩ የነገራት ያንዳንዱ ነገር ትዝ ይላት ጀመረ። ካሁን በኋላ ምንም አይነት ጊዜ የለሽም፣ ቢያንስ ወራት ነው እንጂ ጭንቅላትሽ ላይ ከባድ ነገር የሚፈጠረው ካሁን በኋላ ያላት ነገር ያንዳንዱ ነገር ትዝ ይላታል። ማለት ከዚህ በኋላ እውነቱን ነው የምልሽ፣ ከዚህ በኋላ የማስታወስሽ ነገር ከባድ ነገር ነው የሚሆነው። እውነቴን ነው የምልሽ፣ ከባልሽ ያለሽ ነገር ራሱ ከበድ ነገር ነው የሚሆነው። ስለዚህ ካሁን በኋላ እርስ በርስ ተነጋግራችሁ ውሳኔያችሁን መወሰን አለባችሁ። ጠዋት ላይ ስነቂ አንተ ማነህ ብለሽ ልጮይ ትችያለሽ። ይህን ያህል ደረጃ ነው በሽታሽ ሊደርስ የሚችለው የሚል ትእዛዝ የነገራትን ትዝ ይላትና ጭንቅላ ነቀንቃለች። ይቅርታ ልቀበለው አልችልም እያለች ታወራ ጀመረ። ዙፍሩክ ይደነግጣል። ጭንቅሎም ሳይቀር ባህር ባባም ሳይቀር እንደዚሁ ክው ይላል። እንደዚሁ ሰርፈረ ቀለበቱን በእጇ ይዛ እባካችሁ ይቅርታ አድርጉልኝ፣ ይሄን ላረገው አልችልም፣ ይቅርታ አድርጉልኝ እያለች ውዴ ምንድነው የምታወሪው እያለ ሰርፈር ይናገራታል። ወዲያውኑ ዞር ብላ አይኑን እያየችው እየቀለድሽ ነው አይደለ እያለ ይጠይቃታል። ይቅርታ አድርግልኝ፣ ይሄን ላረገው አልችልም እያለች ትናገርና ካለችበት እንደዚሁ ትነሳለችም እየሮጠችም ትወጣ ጀመር። ሁሉም ሰው ግራ ይጋባል፣ ይደነግጣል። ይህን ማንም ሰው አልጠበቀም። ሰረቲን ኩሽረት እየዞረ ያሉ እሷ አዳራሹን እየሮጠ በመጨረሻም ትወጣለችም። ሰረቲን እዛው ደርቆ ይቆማል። ባባ አንገቱን ያቀረቅራል። ይህን ማንም ሰው አልጠበቀም ነበረ። በመጨረሻም እንደዛ በጉ ሲጠብቅ የነበረው ሰርግ ተበላሸበት። በመጨረሻም ይሄ ሁሉ ነገሮች እንዴት ይሆናሉ ያለ በሀሳብ ይዋጣል። ሁሉም ሰው አንገታቸውን ያቀረቅራሉ። ጭንቅሎም ሳይቀር ለወንድማቸው ለሰርፈር ግራ ይጋባሉ። እዛው ድርቅ ብሎ ሰርፈር ቁጭ ብሎ በሀሳብ ይወጣል። ምን ማለት እንዳለበት ግራ ተጋብቶ እንደዚህ በሀሳብ ይሄዳል። ሰው እንዳለ እርስ በርስ ይተቋቁማሉ፣ ያወራሉ። ምንድነው የተፈጠረው እያሉ። በሌላ በኩል ደግሞ እንደዚህ በመጨረሻም ሴማ ዝናብ ላይ እየሄደች ነው ያለችው። እንደዚሁ ሰርግ ልብሷን ለብሳ ትሮጣለችም፣ ትቆማለችም፣ ትጮኻለችም፣ ታለቅሳለች ስቅስቅ እያለችም። እንደዚሁ ሰርፈር ደግሞ በሀሳብ እየሄደ ራሱን ይቆጣጠራል፣ ለማልቀስ ይሞክራል። እንደዚሁ ሴማ ግን ታለቅሳለች፣ ታብዳለች። እያንዳንዱ ነገሮች ዶክተሩ ያላት ነገር እሱን ላለመጉዳት ብላ ነው ሴማ ሁሉ ነገር ያረጋችው። በሌላ በኩል ደግሞ እንደዚሁ ፖይራዝ እንደዚሁ መኪና ማቆሚያው ፓርኪንግ ቦታ ወደ መኪናው እየደን ያለው አንድ ሰው ከጀርባው እንዳለ ይረዳል። ወዲያውኑ እንደዚሁ ሱፍ ያረጉ ነበሩ። ይሄ ነገር እየጠረጠረ እንደሆነ ሲታወቀው እንደዚሁ ሁለት ሰዎች ከፊት ለፊት ይቆማሉ። ከሱ ጋር ሲያወራ ወዲያውኑ እንደዚሁ ዞር ሲር ከጀርባም ሁለት ሰው ይቆማሉ። በእጃቸውም ዱላ ነገር ይዟሉ። ይሄን እንዳየ ፖይራዝ ወዲያውኑ ጥቃት ሊደርስበት እንደሆነ ይገባው ጀመረ። ወዲያውኑ እርስ በርስ ግራ እየተጋቡ እርስ በርስ እንደዚሁ ይታያሉ። አንደኛው ጋር ወዲያውኑ ወደሱ ጋር ቀጥታ ይሄድና እንደዚሁ የያዘውን ኤሌክትሪክ እንደዚሁ አንገቱ ስር ያደርገውና ፖይራዝ ፌንት እንዲበላ ያረጉት ጀመረ። መኪናው ሲመጣ ወዲያውኑ ፖይራዝን እንደዚሁ ወደ መኪናው ጥቁር ወደ መሰለ መኪና ይከቱታል። ከከተቱም በኋላ ቶሎ በሉ እንውጣ እያለም እጅና እግሩን አስረውት ወዲያውኑ ይዘውት ይሰወሩ ጀመረ። ፖይራዝ በመጨረሻም በማይታመን በማይታወቅ ሁኔታ ታገተ፣ በሚያናድ ሁኔታ። ወደ ዩቲዩብ ቻናሎች ይብተውስ ለዛሬ ቪዲዮ ይዤላችሁ መጣሁት ትመስል ነበር። በቀጣይ ምን ይፈጠር? ፖይራዝን አግተው ማን ሊወስድ ይቻላል? በመጨረሻ ሰርፈር ምን ሊሆን ይችላል? በሰርጉ ላይ እንደዚህ ሴማ ያረጋችሁ በምን ምክንያት ነው?
ምን ሊፈጠር ይችላል? ሰርጉ ተቃርጦ ሌላ ምን አዲስ ነገር ሊፈጠር ይችላል? ምትናንዶችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ እስከሆነ ላይክ ያደርጋችሁ ቪዲዮውን ላይክ አድርጋችሁ እንዲጨርሱ በትህትና እየጠየኳችሁ እኔ ኮዲ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ ላይ አይጥፋ እያልኩ ቻው።